It's on here now. The goalkeeper's beaten, and South Africa have done Shakespeare Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን ስንመለስ የድል ቀናት ነበሩ ለኢትዮጵያውያን። በዓለም የቤት ውስጥ የአትሌቲክስ ሻምፒዮና ኢትዮጵያ በተለያዩ ውድድሮች ላይ ተሳትፋ ነበረ። በዚህ ተሳትፎ ላይ እንግዲህ የተመዘገበው ውጤት ከዓለም 3ኛ፣ በአህጉር ደረጃ ደግሞ 1ኛ ደረጃን ይዘው አጠናቀዋል። በተለያዩ ርቀቶች በተመዘገቡ ውጤቶች ነው ይሄ ድል ይሄ ክብር የመጣው። እንግዲህ ይሄንን ድል ከዚህ በፊት ከነበሩ ድሎች ጋር ራሱ ጋር እናነጻጽረው ስንል የምንሰጠው ቦታ አለ። ነገር ግን ደግሞ አትሌቲክሱ ላይ የነበረን ብዙ ስሜት አለ አይደለም። ከዛ ከነበረን ስሜት በኋላ ለምሳሌ አሁን እነ ስለሺ ወደ ኃላፊነት ከመጡ ወዲህ የተወዳደር ነው ትልቁ ውድድር ይሄ ነው። በዚህ ውድድር ላይ ያለ ከዓለም 3ኛ ከአፍሪካ 1ኛ 2 የወርቅ ሜዳሊያ ምናምን ያገኘንበት ነው። ለነ ስለሺ አዲስ አስተዳደር ማሟሻ ነው። ምን ማለት ነው? ምን ስሜት ፈጠረ የሚለው የመጀመሪያ ውድድራቸው ነው። ልክ ነው። ምን ስሜት ፈጠረ የሚለው ብቻ ሳይሆን ሂደቱን ነው እኔ ማየት የምፈልገው። ይሄ ውጤት አስተዳደር ባይቀየርም ኖሮ ሊመጣ ይችል ይሆናል እኮ፣ ግን ሂደቱ ላይ ምን ማስተካከያ ያደረጉ የነበሩ አንዳንድ ክፍተቶችን ለመሙላት የነ ስለሺ ተች እዚህ ውስጥ ምንድን ነው የሚለውን ባውቅ በጣም ደስ ይለኛል። ልክ ነው። ገብቶሻል አይደል? እሱን ለመጠየቅ ነው። ስለሺን የማሟሻ ድላችሁን የማሟሻ የውድድር ተሳትፏችሁን እንዴት አገኛችሁት ልንለው በቀጥታ የስልክ መስመራችን ላይ ያገኘ ነው ይመስለኛል። ሄሎ ጤና ይስጥልን። እግዚአብሔር ይመስገን። እንዴት ናቸው? እንዴት አረፈድክ? ስለ ሰላም ነው? ሁሉ ሰላም እግዚአብሔር ይመስገን። ሁሉ ማማን ነው? ሁሉ ሰላም ሁሉ ሰላም። የመጀመሪያ ጥያቄ ልጠይቅህ ስለ ነሽ ስፖርት ውስጥ እንዳለፈ ሰው ራስህ ስትወዳደር የሚሰማህ ስሜት አለ። ማሸነፍ፣ ያሰብከው ውጤት ሳይመጣ መቅረት የሚፈጥረው የቁጭት ስሜት አለ። ከዛ አንተ በማትወዳደርባቸው ግን ሌሎች ኢትዮጵያውያኖች ሲወዳደሩ ደግሞ ውድድሩን ተመልካች ሆነህ ስታይ የሚመዘገበው ውጤት የሚፈጥርብህ ስሜት አለ። አሁን ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ሆነሃል። ኃላፊነት አለብህ። በውጤት ማጣት የሚመጣ ወቀሳ አለ። በውጤት ማግኘት የሚፈጠር ደግሞ ሙገሳም ደግሞ አለ። በዚህ ፖዚሽን ላይ ሆነህ ለመጀመሪያ ጊዜ ነው ኢትዮጵያውያኖች ሲወዳደሩ ያየኸው። ምንድነው ስሜቱ? ምንድነው ስሜቱ? ስለ ሶስቱም ያው የተለያየ ስሜት አላቸው። ሶስቱም የተለያየ ስሜት አላቸው። ለራስ ስትወዳደር ያው ስራ ነው፣ የተሻለ ነገር ማግኘት ትፈልጋለህ። አሁን ላይ ሆነ ስታየው ያው ያን ጊዜ ያው አንዳንድ ጥፋቶች ወይም የተለያዩ ነገሮች ምናምን ያው ጊዜ ካለፈ በኋላ ይቆጫል። እንደዚህ በነበረ ትላለህ። እንዲህ ባረኩት ኖሮ እና አንድ እሱ ነው። ሁለተኛ ያው ኖርማል ተመልካች ሆነ ደግሞ ስታየው በቃ እንደ አንድ ሰው ውጤት ሲመጣ ትደስታለህ። ትንሽ ያው ሲል ደግሞ እንደዚህ ቢሆን ትላለህ። ያው አስተያየት ይኖራል። አሁን ግን ያው በጣም ከባድ ነው። አሁን በጣም ከባድ ነው። ልጆቹ ያሳዝነዋል። ሀገር ብዙ ነገር አለ። አሁን በጣም ብዙ ነገር አለ እና
መሆኑ ትንሽ ይከብዳል። ከሶስቱ ይሄውኑ ይከብዳል አይደል? ኃላፊነት ላይ ሆነ ወይ በጣም ይከብዳል። እና በዚህ ሰዓት ደግሞ ያው ፌዴሬሽናችን ጥሩ ቁመና ላይ አለ ልል አልችልም። የተለያዩ አጀንዳ እንዲፈጠር የሚፈልጉ የተለያዩ ክፍሎች አሉ። የተለያየ አትሌት ከአትሌት አሰልጣኝ ከአሰልጣኝ አለመግባባቶች አሉ። በቃ ከዛ ቁዘማ ውስጥ ወጥተህ ወደ ጥሩ ነገር ለማምጣት ብዙ እንትኖች አሉ። በዚህም አንዱ ሊጎትት ይፈልጋል፣ በዛም እንደዛ የተለያዩ ነገሮች አሉ። ጥሩ ነገሮች እንዳሉ መጥፎ ነገሮች አሉና ያንን ወደ አንድ መስመር ለማምጣት በጣም ያው እንትን ይላል። ያው የኛ አሁን ያለው ስራ አስፈጻሚ በጣም ያው ጥሩ ነገሩ በእነዚህ እንደዚህ አይነት ነገሮችን ለመፍታት ሁሉም በተቻለው መጠን ጥረት ያደርጋልና እሱ ነው እንጂ ያው ቀላል አይደለም ያለው ነገር ማለት ነው። ግን አንዱ እኔ ከውድድሩ በፊት የሰማሁትን ነገር እዚህ ጋር ማንሳት የምፈልገው አትሌቶችን አሰልጣኞችን በዚህ ውድድር ላይ ትኩረት እንዲያደርጉ የማግባባትን ስራ በስኬት ሰርተዋል ሲባል ሰምቻለሁ። ምንድን ነበር የነበረው ፈተና? ወደ አንድ ስሜት እንዲመጡ በዚህ ውድድር ላይ ተሳትፎ እንዲያደርጉ፣ አንዳንዶቹ ደግሞ ሌሎች ጉዳዮቻቸውን እምትተው ለዚህኛው ውድድር ትኩረት እንዲሰጡ የማሳመንን ስራ ስለዚህ ሲሰራ ነበር፣ ያም ተሳክቶለታል የሚል መልእክት ስሰማ ነበረ። ምንድን ነበር ሂደቱ ብዬ መጠየቅ የፈለኩት በዚህ ምክንያት ነው። ኦኬ፣ አይ ብቻዬን አይደለም፣ ሁላችንም ስራ አስፈጻሚ ይሄንን ስራ ተባብለን ሞክረናል። ለምሳሌ ጉዳፍን ከመጀመሪያው ጀምሮ ያው ማበረታታት ማጠንከር፣ ያው የባለፈው በሷ ስህተት እንዳልሆነ እንደምትችል ያው የመደገፍና አንዳንድ ነገሮችን የማለት የማበረታታት ነገሮች ነበሩ። በሪሁን እንደዚሁ ወደ ግማሽ ማራቶን የሄደበት ነበር እና እሱ በሰፊ እንትን ነው ያው ልጁንም አሰልጣኙንም ኦርጋናይዘር ጭምር እንትን ብለን ነው ወደ ኢንዶር እንዲቆይና ያው የተሻለ ብዙ እንደምጠብቅ እሱም እንደሚጎዳ በዚህ ሰዓት ወደ ግማሽ ማራቶን ወደ ማራቶን ቢሄድ እንደሚጎዳ ግን እዚህ ከቆየ በቃ የተሻለ ነገር ሊያገኝ እንደሚችል እኛም እንደምንደግፈው ሁሉንም ነድርቤንም የመሮጥ ብዙ ፍላጎት አልነበረም። እሷንም ሁሉንም የቀረብናቸው እንትን ያሉትን ሞክረናል ሁላችንም። አብዛኞቹ ደግሞ ያው ፈቃደኛ ሆነው በሪውንም ያው ሰምተን ሊሆን ይችላል። በጣም እንደውም የሱ ትልቅ ትግል ነበረው። በተለይ ኦርጋናይዘር ትግል የነበረው ከሱ ነበረ ሲባል ሰምቻለሁ። እንደው ከልጁ ሳይሆን ኦርጋናይዘሮቹ ከኢትዮጵያ እሱን ብቻ ነበረ የጋበዙት። እኮ ፈተናው ከሱ ጋር በተያዘ ጠንከር ያለ ነበር መሰለኝ። ቻሌንጁ ትልቅ ነው። ልጁ ምንም ቅሬታ አላቀረበም። ግን ኦርጋናይዘሮቹ በቃ ከቪዛም ችግር ጋር ተያይዞ ሌላ አትሌት አሁን መጋበዝ አንችልም የሚል የተለያዩ እንትኖች ነበሩ። ግን ያው አሰልጣኙ እና እሱ ያለውን ነገር አስረዳናቸው። እነሱም እንትን አሉ። ወደዚህም ደግሞ እንፈልጋለን። ያው እሱ ባይ ዘ ዌይ የኢንዶር ትሬኒንግ እየሰራ አልነበረም። አንድም ኢንዶር ውድድር አልሮጠም ዘንድሮ። ለግማሽ ማራቶን ነበር እየተዘጋጀ ነበረው እና ሳይወዳደር ትሬኒንግ ሳይሰራ ነው በቃ እዚህ ትሮጣለህ እዚህ እናመቻቻለን ምናምን ብለን ያው እሱ ሚኒማም ስለነበረው በዛ መጣ። ያው ለዓለም ዋንጫ ጥሩ የሆነ ተስፋ እዚህ ላይም ራሱን አየ። ያው ጥሩ ይሆናል ብዬ አስባለሁ እና አሁንም እንደገና ሴቶች ተረት የሚመራ ወይዘሮ አበባ ወይዘሮ ሳራ ሴቶችን ሰብስበው በደንብ አወያይተው ብለው ሁሉን ነገር ኢቨን ሸኝትም አይደረግልን ያሉት እነሱ ናቸው ሲያወያያቸው ማለት ነው። በቃ ሄደን ተወዳድረን እንምጣ በዛ አቀባበል ታደርጉልናላችሁ የሚል እዛም ከሄዱ በኋላ በደንብ ልዩነት የነበራቸው አብረው ቢሆኑ ምን እንዲሉ በጥሩ ፍቅር ነው እንትን ያደረጉት። በእርግጥ ብዙ መካሰሶች የሉም ልልህ አልችልም። ግን እኛ መካሰሶችም በዛም በኩል ያሉትን ተውያልን በዚህም ያሉትን እንትን እያደረግን ደጋግፈን ያው ሄደው ይሄን ውጤት አምጥተዋል። ከጽጌ ያው ያላሰብነው ውጤት የተበላሸብን የጽጌ ነው። የጽጌ ድጉማ ጥሩ ላይ ነበረች። እንግዲህ ያው አንዳንድ ያጋጥማል ስፖርት ላይ እና ሰፊ ስራ ሰርተናል። ግን ያው ተሳክቶልናል መጨረሻ ላይ። ያው ጥሩ ነው። ሁሉም ስራ አስፈጻሚ ነው፣ እኔ ብቻ አይደለሁኝ። እንደ ቲም የሰራችሁት ስራ አሪፍ ነው። ግን የጉዳፍ
የፓሪስ ተጽዕኖ ምን ያህል ጥልቅ ሆኖ አገኘው? ምክንያቱም አንዳንዴ ሰዎች እሷን ይወቅሳሉ፣ አንዳንዴ በዛ ወቅት የነበረውን የፌዴሬሽኑን አስተዳደር ይወቅሳሉ፣ አንዳንዶች ደግሞ ኦሎምፒክ ኮሚቴውን ይወቅሳሉ። የጉዳፍ ተጽዕኖ ምን ያህል ጎድቷት ነበረ? አሁን እንግዲህ አሸንፋ ለሀገሯ ደግሞ ሌላ ክብር ማስገኘት ቻለች። ሶስቱን መወዳደሯን በፓሪስ የተበላሹት ነገሮች ምን ያህል ተጽዕኖ አሳድሮባት ነበረ? ምን ታዘብክ? ምን ተረዳ? ጉዳፍ እንግዲህ የሚጀምረው ነገር ያለው አንድ ጊዜም ያው ከፓሪስ በነበሩበት ሰዓት ለማጣሪያ 10,000 ሜትር ኬንያዎች ትራይልስ የሚያደርጉበት ዩጂን ላይ ለሪከርድ መሮጧም ነው አንዱ ትልቁ የመጀመሪያ ስህተቱ ማለት ነው። ከዛ በኋላ ያው እንግዲህ እዛ ራሷን ከተደፋፈሩ በኋላ ራሷን ካስደፈረች በኋላ ኦሎምፒክ ሲደርስ ባይዘው መጨረሻ አካባቢ ላይ ቶፕ የሆነ አትሌት አይገናኝም። ራስን እንትን ማለት አለበት። ያው መደፋፈር ያው እንትንን እንዳይተው ብቃትን የትጋነ ጠንካራ አቅም እንዳትለካካ ማለት ነው። አዎ አቅም እንዳትለካካ እንትን ማለት አለብህ እና እዛ ጋር መሄድ አንተ ቶፕ ከሆንክ ያው እንትን ታገኛለህ፣ የበላይነቱን አግኝተህ ትገባለህ። ግን ደግሞ እዛ እንትን ካልክ ለመመለስ ትንሽ ይከብዳል እና እሱም ትክክል አልነበረም። ከዛ እንዳልከው የኢትዮጵያ አትሌቲክስ ፌዴሬሽንም የኢትዮጵያ ኦሎምፒክ ኮሚቴም በ3 ዲሲፕሊን እንድትሮጥ ማድረጉም እሱም ትክክል አልነበረም። እነኛ ነገሮች ልጅቷ ላይ እንትን ብለው ያው ብቃቷ ላይ ያው ያው ብቃት እያላት የተበላሸ ውጤት እንድታመጣ ሆነች። እሷም ተጎዳች፣ ሀገርም ተጎዳ ማለት ነው። ግን እኛው እኔ በተወሰነ ደረጃም ገባኝ ነገር ስላለ ከተረጋጋች ነገሮችን እንትን ካለች የበለጠ ውጤት ማምጣት እንደምትችል ያው ያስታውቃል። ስለዚህ ያው እሷም ተረጋጋች፣ ተመልሳ ያው የበፊቱን አይነት ውጤት አመጣች። ግን አሁንም መረጋጋትና ያው ከውድድሮች በፊት ራስን መጠበቅ ይፈልጋል። ውድድር አለማብዛት፣ የምትወዳደራቸው ብዛት ውድድሮች ምን ያክሉ ጠንካሮች ናቸው፣ የትኛው ሰዓት ላይ ነው ለሪከርድ ምሮጠው የምሞክረው የሚሉት ነገሮች ከሻምፒዮንሺፕ ውድድሮች በፊት ያው ይፈልጋሉ፣ ማሰብ ይፈልጋሉ። ለምን መሰል ይሄንን በተለየ ሁኔታ ያነሳሁት ከአንተ ጋር በቅርበት ሳታወሩ የቀራችሁ አይመስለኝም አንተና ጉዳፍ። ምክንያቱም እሷም ለምስጋና ከጠራቻቸው በተለየ ሁኔታ ካመሰገነቻቸው ሰዎች አንዱ አንተ ነህ፣ ሌላኛው ገብረ እግዚአብሔር ገብረ ማርያም ነው። የሁለታችሁን ማበርታት ዋጋ ሰጥታዋለች። ከዛ ወደዚህ ለመምጣት በጣም ረድተውኛል ብላ የምስጋና መልእክቷ ላይ ያንን አስቀምጣለች እና እዛ ላይ ያለውን ያንተን ለምን ያመሰገነችህ ይመስልሃል? እሺ በሌላ መንገድ ላቅርበው። አይ ልታመሰግን እንግዲህ አላውቅም። ምስጋና እኛ ስራችን ነው። የግድ ለውጤት እዛ አካባቢ ያሉትን አትሌቶች በሙሉ በሚያስፈልገው ነገር በሙሉ መደገፍ ግዴታችን ነው። እዛ አካባቢ ያሉን ነገሮች አንዳንዶቹ ጥሩ አይደሉም። አሁን የእሷ ባለቤት ህሉፍ አለ፣ ብዙ ልጆች ያሰለጥናል፣ ብዙ ልጆች አስመርጦ ያው ባስመረጠው የሚለው አሰልጣኝ እዛ ነው ያለው እና ሌሎች ቅሬታዎች ደግሞ በሌላ በኩል አሉ የተለያዩ ከእሷ አሰልጣኝ ጋር ተያይዞ ማለት ነው፣ ከባለቤቷ ጋር ተያይዞ ያሉ እሱን ራሱ በቃ ማናጅ ማድረግ እንዴት ከባድ መሰለህ። በሌላ ያለባኩት ፍላጎት ሌላ ነው። በቃ ሁሉም ደግሞ የኛ ናቸው እና ሁሉንም አረጋግተህ አግባብተህ ወደ አንድ ማምጣት ተገቢ ነው። አንዱን ወደዛ ብለህ አንዱ ወደ ስትል የተለያየ ሌላ ነው ጉዳቱና አንድ እሱ ነው። ከዛ በተረፈ እንግዲህ ቅድም እንዳልኩ ያው አይዞሽ በርቺ ነው ያልናት። ምንም ያልነው ነገር የለም፣ ተረጋጊ። አሁን ሶሻል ሚዲያ ላይ ያስቀመጠችውን ላንብብልህ። እሺ ዳግም ለዓለም አሳይቻለሁ። የአገሬን ሰንደቅ ዓላማ ከፍ በማድረጌ በጣም ደስ ብሎኛል። እግዚአብሔር ይመስገን። በዓለም ከተመዘገቡት ከ1ኛ እስከ 4ኛ ፈጣን ሰዓት የኔ በመሆናቸው ድርብ ደግሞ ደስ ብሎኛል ብላ ሰዓቶቹን ታስቀምጣለች። ወርልድ ሪካርድም ጭምር በእሷ ስም የተመዘገበ እንደሆነ። በዚህ ሂደት ላመሰግናቸው የምፈልጋቸው አትሌት ገብረ እግዚአብሔር ገብረ ማርያም፣ ኮማንደር አትሌት ስለሺ ስህን ወደ ፌዴሬሽን ከተመረጠ ማግስት አንስቶ በመደወልም ትልቅ ድጋፍ እና ሞራል በመስጠት አበርትቶኛል። ከልቤ አመሰግናለሁ። ለሌሎችም ከጎኔ ለነበራችሁ አመሰግናለሁ ይላል። ይሄ
ትርጉም ስላለው ይመስለኛል በዚህ መንገድ ሶሻል ሚዲያ ፕላትፎርሟ ላይ ለመጻፍ የተገደደችው። ይሄ አሪፍ ነገር ስለሆነ ነው ያነሳሁት። ሌላው ግን ቅድም አሁን ነካ የምታረጋቸው ነገሮች አሉ። ስለ ቀረብ ብለህ ስትሄድ ማስተዳደር መወሰን ሲኖርብህ የሚገቡህ ነገሮች አሉ። ይሄ በሙያተኞች መካከል ያለው መጠላለፍ በጣም ውስብስብ የሆነው የእርስ በርስ ግንኙነት በውጤታማነታችን ላይ የሚያሳድረውን ተጽዕኖ በግልጽ የምናየው ይመስለኛል። እንደዛ እየተረዳኸው አልመጣህም? እሱ ነው አለ። አሁን በፊትም ውጤቱ ላይ ተጽዕኖ ያመጣባት አንድ እሱ ነው። ሁለተኛ አሁንም ያለው ነገር እሱ ነው እና እሱ ጋር መገፋፋቶች፣ የተለያዩ ነገሮች አሉ እና እሱንም እንግዲህ ሁሉንም ስህተቶች ቢኖሩም ስህተቶቹ በቃ ሲሉ ሲንከባለሉ የመጡ ስለነበረ በአንዴ ልንፈታቸው አንችልም። ስህተቶች አይተናል። መወሰን ይቻላል። ብትወስን ግን የሚጎዱ አካላቶች አሉ፣ ከኋላም ውጤቱም የተለያዩ ነገሮች እና በቃ ይሄ የተፈጠረው ስህተት በእነሱ ብቻም አይደለም፣ በተለያዩ ነገሮች ነው። አሁን አውቀናል። ይሄን ከዚህ እየታረማችሁ እኔ ያው ጉዳፍን ብቻ አይደለም ሁሉንም ያገኟቸውን ለማበረታታት እሞክራለሁ፣ ለመርዳት በተቻለ መጠን እዛም ያለ ነው እነሱን ለማገዝ ነው፣ ለእነሱ ነገሮችን ለማመቻቸት ነው። ከጭንቀት ውስጥ እንዲወጡ ሁሉም የአቅሙን ሀገሩንም እንዲያገለግል ራሱም እንዲጠቀም ማለት ነው እና አሰልጣኞችንም የሄዱትንም የቀሩትንም በዛው አግባብ ለማግባባት ለማረጋጋት፣ ወደፊት ደግሞ በሕግና በስርዓት አብረን እያወጣን እንትን እያደረግን እናስተካከላለን። አሁን ቻሉም አንዳንድም የተጎዳ ካለ ግድ የለም ቻሉ እያል በዛ አግባብ ነው እንግዲህ ለማስተካከል ማናጅ ለማድረግ የሞከርነው ማለት ነው። የእናንተ አሻራ በዚህኛው ውድድር ላይ ምንድን ነው? ከተለመደው የተለየ ያደረጋችሁት ነገር ምን አለ? አዲሱ አመራር የተለየ ያደረግነው ግልጸኝነት አለ። ያው በሁሉም ስራ አስፈጻሚ እኩል አውቆት ነው እያንዳንዱ ነገር ላይ ተወያይተን ነው። ከዛ በተረፈ ቀድመን ነው ያው ስር ደርሰ ምንም ስለማይመጣ ቀድመን ነው በረታተም ስራ ያደረግነው። ከዛ በተረፈ በችሎታቸው ነው ሁሉም የተመረጡት፣ አሰልጣኝም በችሎታው ነው። ያሉ ጭቅጭቆችን ግን ለማግባባት ለማረጋጋት ሞክረናል። እዛም ከሄዱ በኋላ ወይዘሮ አበባ ነበሩ ቡድን መሪ። እዛም እንግዲህ ወደዛም ስንልክ ልምድ ያለው አሁን ቴክኒክ ላይም ልምድ ያለው ሕክምና ላይም ልምድ ያለው አሰልጣኝ ባስመረጠ ነው እና በቃ ልዩነቶች ሳይፈጠር ተግባብተው እንዲመጡ ማግባባት የሚችል ሰው በቃ ነገሮችን ማረጋጋት የሚችል ችግር ሲፈታ ችግር ሊፈታ የሚችል ቡድን አድርገን ነው የላክነው እና እንግዲህ ያን ያክል የተለየ ስራ ሰርተናል ብዬ አላስብም። ግን ያው ቀድመን ትኩረት ሰጥተን ያላቸውን በብቃታቸው እንትን እንዲሉ አድርገናል። የቪዛ ችግርም ሲመጣ መሰረት ኤምባሲ ሄዳ ቆማ ለሁሉም እንዲሉ እንዲያገኙ እኔ አልነበርኩም እንዳጋጣሚ ብዙ ስራ ሰርታለች። ሁሉም ብዙ ስራ ሰርቷል እና ያው የነበረውን ነው። ግን ያው በግልጸኝነት ሁሉንም እኩል በማየት ለሁሉም ጥሩ ነገር ለማድረግ ተሞክሯል። ሌላው ግን አንድ ያስተዋልነው ነገር በዚህ ጉዞ ወደ ቻይና በተደረገው ጉዞ ላይ የልዑክ ቡድኑ ውስንነት አለው ማለት በአንድ በኩል ከዚህ በፊት ዝም ብሎ ተንጋግቶ የመሄድና አስፈላጊ ነው ወይ የሚል የቅሬታ ስሜት የሚያስነሳ ነው። የሚሳተፉ አትሌቶች ቁጥራቸውና አብረው የሚጓዙ ሰዎች ብዛታቸው አልመጣጠን አለ። ይሄ ልክ ነው ወይ? ይሄ ከብዙ ነገሮች አንጻር ክፍተትን አያመጣም ወይ? የሚሄዱት ሰዎች በእርግጥ ተቆጥሮ የሚሰጣቸው ኃላፊነት አላቸው ወይ ምናምን የሚል ቅሬታ ይነሳ ነበር። በዚህኛው ጉዞ ግን የልዑክ ቡድን ብዙ አልሄደም። በአንድ በኩል የራሳችሁን የውሳኔውን ምክንያት ልታስረዳኝ ትችላለህ። በሌላ በኩል ግን የሚዲያ ባለሙያዎችም ጭምር እንዲሄዱ አልተደረገም። ታስቦበት የተወሰነ ነው ይሄ? አዎ። ምንድን ነው ሎጂክ ከዚህ ጀርባ ያለው ከዚህ በኋላ ያለው ምክንያት ምንድን ነው? ልዑካን እኔ እንግዲህ ከዚህ በፊት ያው ፌዴሬሽን ሰርቻ ካለው የአትሌቶች ማህበር ፕሬዚዳንት ወይም ተወካይ ሆኜ ሰርቻለሁ እና እኛ በምንሰራበት ጊዜ ወይም ደግሞ እኛ ከዛ በፊትም አትሌትም በነበርንበት ሰዓት ብዙ ልዑክ በመላክ የሚተቹ እነ ኬንያ የተለያዩ ሀገሮች ነበሩ። የኛ የልዑክ ችግር አልነበረበትም። አሁን በቅርብ ጊዜ ግን ያው ትንሽ ያው ዝም ብለን የምናያቸው ነገሮች አሉ፣ የተለመዱ ነገሮች አሉ እና
ያው እናውቀዋለን። በተለይ ያው መሰረት አለች እኔም አለው የትኛው በቃ ምን ያክል ቁጥር ያስፈልጋል፣ የትኛው ያክል ሰው ያስፈልጋል፣ የትኛው ሰው ነው የሚበቃው በሚል እንጂ ከዛ ውጪ ነገሮችን ያው ማየት አስፈላጊ እንዳልሆነ በማሰብ ተነጋግረን በቃ ይሄን ያክል ሰው እነኚህ ሄደው አስተካክለው ወይም ደግሞ ቡድኑን በደንብ መርተው ይመጣሉ በሚል አስበን ያደረግነው ተግባብተን ማለት ነው። ያው ልኡኩ ቁጥሩ ያው በቂ የሆነ ተገቢ ያው ለድንጋር ከኢንዶር ውድድር ጋር ተያይዞ በቂ የሆነ ነው። ከዚህ በኋላም ሌሎች ውድድሮች ላይም እንደዚሁ ነው የምናደርገው። ከዚህ የተለየ እንደ ያው እንትን ያልሆነ ሰው ለማድረግ እንግዲህ ትንሽ ያስቸግራል ማለት ነው። አሁንም አንዳንድ እንደ ስህተቶች የታዩት ፌዴሬሽን ውስጥ በፊት ከነበረው አሰራር ትንሽ አንዱ ይሄ ነው የበዛ ልኡክ ማለት ነው። እሱን ላለማድረግ እንሞክራለን። እንግዲህ ይሄንኑ ለማስለመድ እንሞክራለን። በቃ የሚመለከተው ሰው እዛ በሚኖረን ውድድር ላይ የሚኖሩንን ጉዳዮች ማስተዳደር የሚችሉ በቃ እዛ ያለውን ስራ ሊሰሩ የሚችሉ ሰዎች ብቻ እንዲሄዱ ማድረግ ማለት ነው አይደል? ካሁን በኋላ ይሄን እናደርጋለን፣ እንሞክራለን ለማድረግ። በዛ አግባብ ነው የተደረገው ማለት ነው። የኮሚኒኬሽን ጋር ደግሞ ለውይይት ሲቀርብ አንዱ ትችት የሚቀርብበት የኮሚኒኬሽን ክፍላችን ነው እና በብዙ አንደኛ በመሳሪያ አልተደራጀም፣ ሁለተኛ በሰው ኃይል አልተደራጀም፣ ሶስተኛ አሰራርም ክፍተት አለ የሚል የተለያዩ ነገሮች ተነሱ። በቃ አደራጅተን አቀናይተን እቃዎች የሚገዙ አሉ። ካሜራዎች ከ10 ዓመት በፊት የተገዙ እቃዎች ናቸው ያሏቸው እና እሱን አደራጅተን እናደርጋለን። አሁን ተገቢ ስራ የማይሰሩ ከሆነ ከሌላው ሰው እኩል ከሆነ መሄዱ ትርጉም የለውም በሚል በዛ እንትን ብለን ነው ያደረግነው ማለት ነው። የራሳችን ይሁን የኮሚኒኬሽን ባለሙያዎች በዚህ ምክንያት ልታስቀሩ ትችላላችሁ። ግን ሌላ ሚዲያ ተጋብዞ ሄዶ ሚዲያ ማለት ተጨማሪ የሆነ የራሱ የሆነ ተጨማሪ አይን ማለት ነው። ነገሮችን የሚያየው በፌዴሬሽኑ ኢንተረስት አይደለም። በራሱ ያስተዋላቸውን ያያቸውን ጥሩ ጎኖቹን እና ክፍተቶቹን ለህዝብ የሚያደርስ ወይም እንዲያደርስ የሚጠበቅ ነው። በዛ ረገድስ ለምን ከሌሎች የሚዲያ ተቋማት ባለሙያዎች አልተጋበዙ? እንዲሄዱ ለምን አልተደረገ? እኛ አይደለንም እሱን የምንጋብዘው። ራሳቸው ከወርልድ አትሌቲክስ ጋር ተጻጽፈው ማህበሩም አለ የጋዜጠኞች ማህበር በራሳቸው ጋዜጠኞች ያደርጋሉ። ከዚህ በፊት ምናልባት ይሄ እንደሩ ስለሆነ አልሞክሩ ይመስላል። አንድ ሰው ግን እንትና ምስጋናው ሞክሮ ነበረ እና ቪዛ የደረሰለት አልመሰለኝም። የቪዛው መጨረሻ ላይ ስለነበረ እንትን የተባለው ኢንዶር እንግዲህ በባህሪው አጭር ጊዜ ነች እና ቶሎ ኢንቪቴሽኖችን አይልኩልህም እና በራሳቸው መንገድ ነው። እኛ እንግዲህ ባለው አግባብ እናገዛለን እንጂ በእኛ አይደለም የውጭ ጋዜጠኞች የሚሄዱት ማለት ነው። በራሳቸው ነው አክሬዲቴሽን ጠይቀው በዛ አክሬዲቴሽን እንትን ካሉ በኋላ ነው። ግን እስከዛሬ ድረስ የተለመደው አንደኛው አካሄድ በአክሬዲቴሽን ጠይቆ መሄድ የእያንዳንዱ የሚዲያ ባለሙያ መብት ነው። ግን ደግሞ የኢትዮጵያ አትሌቲክስ ፌዴሬሽንም የኢትዮጵያ ኦሎምፒክ ኮሚቴም የኢትዮጵያ እግር ኳስ ፌዴሬሽንም ደግሞ ፓርት ኦፍ ዘ ዴሌጌሽን አድርገው ባለሙያ ይዘው ይሄዳሉ። ይሄንን አላደረጋችሁም እናንተ። እሱን ነው ለምን ብዬ መጠየቅ። ይሄ ኢንዶር ነው እንግዲህ ኢንዶር ነው። ከዚህ በፊት አንድ ቡድን መሪ አንድ አሰልጣኝ ሆኖ ሄደው ያውቃሉ ይሄን ውድድር መርተው ማለት ነው። አሁን እኛ ወደ 7 ሰው ነው የላክነው እና ሌሎች ውድድሮቻችን ላይ እናደርጋለን፣ ትልቆች ውድድሮች ላይ እንጂ ይሄኛው ከዚህ በኋላም አቋማቸው አይደለም። ሚዲያ ላይ ኤክስክሉድ አድርጋችሁ አይደለም የምትሄዱት አይደለም። እዛ ላይ እንደው ሚዲያ ላይ እኛ በደንብ ነው ኮሚኒኬሽን ላይ ሚዲያ ላይ በደንብ ነው የምንሰራው። ኦኬ በቃ ይሄ ቀደም እንዳልከው ለምሳሌ ከዚህ በኋላ ይሄ ብዙ ሆኖ ተንጋግተው መሄድ ላይ አቋም ሆኖ አስፈላጊ የሆኑ ሰዎች ብቻ እንዲሄዱ እናደርጋለን ያልከው በጣም ደስ ብሎኝ የምቀበለውም የምንስማማበትም ይመስለኛል። ከዚህ በፊት የነበረውንም ቅሬታ ስለሚያስቀር በተመሳሳይ እዚህም ላይ እንደ አቋም የሚዘልቅ ከሆነ ክርክር ላነሳ ነበረ። ትክክል አይደለም ስለማለት ማለት ይሄኛ የራሳችንም ኮሚኒኬሽንንም እናደራጃለን። ከሚዲያ ከእናንተ ጋርም ውይይት አንዳንድ ነገሮች ያው ተደራራቢ ስራዎች ስለመጡ ነው እንጂ ከስፖርት ጋዜጠኞች ጋር በሙሉ ተወያይተን በምን አይነት መልኩ ስፖርትን እናሳድግ፣ በምን አይነት መልኩ እንተጋገዝ፣ እንዴት እናድርግ፣ የጋራ ቤት ነው በጋራ እንስራ የሚለውን ውይይት መድረክም ይኖረናል ከሁላችሁም ጋር ማለት ነው። ተገናኝተን የጋራ ቅደንም መስራት እንደሚያስፈልገን ኦልሬዲ ተነጋግረናል። ስለዚህ ከሚዲያ ጋር የሚኖረን እንትን ጥሩ ነው። በስካሁኑም ሀገር ውስጥ ባሉ ውድድሮች በሙሉ
ለምሳሌ ጃልሜዳ አድዋ የነበረው ውድድሮች ላይ ሚዲያዎችን ከህግ ውጭም እየጋበዝን ካስፈለገ ከኪሳችን እያደረግን ነው እንዲዘገብ እያደረግን ያለ ነው። ከአበል ጋር ተያይዞ ከአንዳንድ ነገሮች ጋር ማለት ነው። እንግዲህ ያው ታውቃለህ ፌዴሬሽኑ በጸደቀ በጀት ነው የሚንቀሳቀሰው እና ከበጀት ውጪ ወይም ከተያዘው እቅድ ውጪ ሲሆን ያው ትንሽ እንቸገራለን። ለምሳሌ አድዋ ላይ በነበረም ውድድር ላይ አንድም ከዚህ የሚዲያ እንትን እንደሄድ አልነበረውም። እኛ ግን ያው እነ ኢቲቪን እነ ኦቢኤን የተለያዩ ሚዲያዎችን ከግልም እንዲጋበዙ አድርገናል። እዚህ ከሚዲያ ጋር ያለን ነገር ያው እናጠናክራለን ማለት ነው። መልካም እንግዲህ አሁን ወደ ኃላፊነት ከመጣችሁ ወራት ተቆጠሩ። ያ ወደ ኃላፊነት ከመምጣታችሁ በፊት እናደርጋለን እኔ ብመረጥ እኛ ወደ ኃላፊነት ብንመጣ እንዲህ እናደርጋለን ያላችሁት ነገር አግሬሲቭሊ እየሰራችሁበት ነው ወይ? ለዛሬ የመጨረሻ ጥያቄ ነው። ከዛ በኋላ ግን በዝርዝር እንገባበታለን። የኢትዮጵያ አትሌቲክስ ፌዴሬሽን የፐርፎርማንስ ኦዲት እያደረገ እንደሆነ እዛ ላይ ያሉ ግኝቶችና ሌሎች ጉዳዮችን በቀጣይ ፕሮግራሞችን ላይ ከአንተው ጋር ውይይት እናደርግበታለን። ግን በወቅቱ በምርጫ ቅስቀሳው ላይ ወይም እኔ ብመረጥ እንዲያደርጋለሁ በምትሉበት ጊዜ ቃል ከገባችሁት በፍጥነት እናረጋለን ካላችሁት ምን ያህሉን ጀመራችሁት? እንደው ውጤት አመጣችሁ ለማለት ጊዜው ገና ቢሆንም ምን ያህሉን ጀመራችሁት? ስለ እንግዲህ ፌዴሬሽን ያው አትሌቲክስ ፌዴሬሽን በጣም ትልቅ ተቋም ነው እና የሀገር ውስጥ ውድድሮች አሉ፣ የውጭ ሀገር ውድድሮች አሉ። ሁሉም ለምሳሌ በሪዮንን ከግማሽ ማራቶን አስቀርተን እንዲሮጥ ስናደርግ ለዓለም ዋንጫ አስበን ነው። ሰለሞን ወደ ማራቶን ሄዷል። እሱን ወደ ትራክ እንዲመለስ ጥረቶች እያደረግን ነው ያሉንን አትሌቶች ማለት ነው። ከስር ደግሞ እንዴት ይመጣሉ ወጣቶች የሚለው ላይ ኦልሬዲ የጀማመርናቸው ነገሮች አሉ። እሺ አሁን እኛ እንግዲህ ስንመጣ ያው እንዳልከው ያልናቸው ነገሮች አሉ። ሁሉንም ለመፈጸም እንሞክራለን። አንዳንዱ ግን ደረጃ ያለባቸው ቦታዎች አሉ። ለምሳሌ ከማዘውተሪያ ስፍራ ጋር ተያይዞ እንዳልከው ቅድም ከፐርፎርማንስ ኦዲት ጋር ተያይዞ የተለያዩ ነገሮች አሉ ያላለቁ። ያም ስራ እኛ ላይ ነው የምትወደቀው። የፐርፎርማንስ ኦዲቱ ጥያቄዎች አሉ። ያን ጥያቄዎች እኛ ነን የምናስተባብረው። መልሱ መላሽኛ ባንሆንም መልስ በሚገባው መልኩ ጽሕፈት ቤቱ እንዲመልስ የተለያዩ ነገሮች እንዲሆኑ ያው የማስተባበር ስራዎችን እናደርጋለን። ከዛ ተነስተን ደግሞ እሱም አንዱ ያው ለሪፎርም በጣም ጥሩ መነሻ ስለሚሆን እሱንም ያው እንደ ጥሩ ግብአት ይዘን ነው ይሄን አስተካክሉ የሚባል ነገርም ስላለ ማለት ነው። ከዛ ውጪ አንዳንዱ ከኛ ውጪ ቁጥጥር ውጪ የሆነ አለ። ለምሳሌ አዲስ አበባ ስቴዲየም ጉዳይ በጣም በሚያናድድ ሁኔታ የትራክ እቃው ተገዝቶ የሚሰራው ወይም የሚያቅራቢው ድርጅት ሞጆ ደረቆ ወደብ ከገባ አመት ከ3 ወር ነው ከ4 ወር አካባቢ ነው። እሺ ያም ባህልና ስፖርት እንግዲህ ለማውጣት በጣም ነው የተቸገረው። የሆነበት ምክንያት በፊቱ ባህልና ስፖርት አመራሮች የነበሩት በአሰራር በአካሄድ የተለያዩ ችግሮች የተፈጠሩ ያሉ ይመስለኛል። እሱን ለመፍታት በቃ በጣም ጥረት እያደረግን ነው። ግን በምንፈልገው እንትን ሊሄድልን አልቻለም። ብሩ ብዙ ሆኖ አይደለም። እንግዲህ አንዳንድ ጊዜ አሰራሮች ከአንተ ስልጣን ውጭ የማትሰራቸው ነገሮች አሉ እና እነሱ ላይ ጥገኛ ሆነን አሁንም ልጆቻችን ያለ ትራክ በነገራችን ላይ እኮ ስለ ይህንን ነገር እውነት ለመናገር እንደው አመስግኑን ማለት ሳይሆን እንደኛ የጮኸበት እኮ የለም። ይሄ እናንተም ወደ ኃላፊነት ከመምጣታችሁ በፊት የፓሪስ ኦሊምፒክ ዝግጅት በሚደረግበት ጊዜ ሞጆ መጥቶ የተቀመጠን ትራክ ወደ ስራ ማስገባት ለምንድን ነው ይሄን ያህል የከበደው? አትሌቶቹ ትራክ አጥተዋል። እነዚህ አትሌቶች ትራክ አጥተው ዝግጅታቸውን የተሟላ ማድረግ እያቃታቸው እንደውም ለጉዳት እየተጋለጡ ያንን አስፈጽሞ ለምንድን ነው ተግባራዊ የማይደረግ የሚል ትልቅ ፕሮግራሞችን ሰርተን ነበር። በኋላ በጠቅላይ ሚኒስትር ቢሮ ተሳትፎ እኮ ነው የአየር ኃይልን ግቢ ትራክ እንዲጠቀሙ የተደረገው በእኛ ፕሮግራም ምክንያት በእኛ ፕሮግራም ሰበብ ማለት ነው። ግን የሚገርመው እስካሁን ድረስ እሱ ጉዳይ መፍትሄ አላገኝ። በጣም በቃ የሚያም ፓርት ለምሳሌ እኛ ስንመጣ አልማ 16 የዶላር ችግር ነው ተብሎ 16 ሚሊዮን ብር አካባቢ
የፌዴሬሽን አካውንት ውስጥ ገብቶ ለዛ ለአቅራቢዎቹ ዶላር ያው የኛ ዶላር አካውንት ስላለን ሊከፍሉ ተብሎ እኛ ከባህልና ስፖርት አካውንት ወደኛ አካውንት ገብቶ ነበር። እኛ ስንመጣ ደግሞ አይ በቃ አሁን ችግር የለም የዶላር ኬስ ስለተፈታ ብሩን መልሱና ቶሎ ይሰራ ተባለ። በቃ እኛ በአንድ ቀን የራሳቸው ብርም ስለነበረ መለስን። የሚቀጥለው ሳምንት ያልቃል ይባላል። የሚቀጥለው ሌላ ሰው ጋር እንደዚህ ደውዬ አላውቅም። የሚገርም እንደዚህ ተለማምጬም አላውቅም። ባህልና ስፖርት ጋር ያለውን እነሱም የተቸገሩት ነገር እንዳለ አውቃለሁ። ምክንያቱም በፊት ከነበረው አሰራር ጋር ተያይዞ ማለት ነው ጨረታ የተሰጠበት አግባብ የተለያዩ ነገሮች ችግሮች እንዳሉ አሁን ሰማለን። ዲቴል ባላውቅም ማለት ነው። እና በጣም ያናድደኛል። አሁን ከዚህ ቀርቦ እኔ አሁን በግሌ ስንት ዕቃ እናስመጣለን። ትልቅ ብር ሆኖ አይደለም ይህ ሁሉ ነገር ተዘጋጅቶ አትሌቶቻችን ደግሞ ዓለም ላይ እንግዲህ አይተሃል። አሁን ለዚህ ለኢንዶር እንኳን ትልልቁን ከቨሬጅ ሲያገኙ የነበሩት የኛ አትሌቶች ናቸው። በፖስተር ሽፋን የነበሩት ማለት ነው። እና ነገር ተሟልቶላቸው ነው አትሌቶች እየሮጡ ያሉት። ስንት ነገር፣ ስንት አሰልጣኝ፣ ስንት ሕክምና ክፍል፣ ስንት ነገር ማለት ነው። እና የኛ የሚሰሩበት የለ ምን የለ ስንት ስቃይ ያለባቸው እና ይሄን ለመፍታት ባለመቻላችን በጣም ነው አሁን ይከፋኛል። ምክንያቱም እቃው እዚህ ገብቶ እኔ አሁን ሜዳውን ቢሰጡ እኛ እንደው በቃ የገንዘብ ችግር የለብንም። እውነቴን ነው የምልህ። ፌዴሬሽኑ የገንዘብ ችግር የለበትም። መንግስትም የገንዘብ ችግር አለበት ብዬ አላስብም። በቃ ይችን ቁጭ ብሎ የመፍታትና ነገሮች ወደዛ ላለመምጣት ምን እንደሚይዛቸው አላውቅም። እኔ አሁን እንግባባለን ከአመራሮቹ ጋር ከሚኒስትሩም ጋር በደንብ እንግባባለን ከክብርት ሚኒስትርም ጋር ግን እስካሁን መቆየቱ ራሱ ያው ነገም እንደሚመጣ አላውቅም። እሱ እንኳን አሁን እናንተ ለምሳሌ ፕላን እያደረጋችሁ እየሰራችሁ ያላችሁት የዓለም ሻምፒዮናን ነው። እውነት ነው። ነገሩ በዚሁ መንገድ ከቀጠለ ውጤት ካጣን በኋላ እንደገና ተስፋ መቁረጥ፣ መበሳጨት፣ አንዱ ወደ አንዱ ጣት መቀሰር ምናምን ከሚሆን አሁኑኑ የሚደረገውን ጥረት በሙሉ አድርገን መፍትሄ ሰተን የተሟላ ዝግጅት የሚያደርጉበትን እድል ብንፈጥር ነበር የተሻለ የሚሆነው። በእኛ በኩል አሁንም እንደገና ድጋሚ ግን ለሚመለከታቸው አካላት በሙሉ ስልክ እየደወልን ለመጠየቅ አስፈላጊም ከሆነ እዛው ሄደን ይሄንን ነገር ለምንድን ነው መፍትሄ የማሰጡት? ምክንያቱም ለእኛም እንደ ሚዲያ ቃል ተገብቶ ነበር በአጭር ጊዜ መፍትሄ ይሰጠዋል ተብሎ ማለት ነው። ስለዚህ ያንን እኛም ክትትል እናደርጋለን። በድሉ እንኳን ደስ አላችሁ። ሁሉም ሚዲያ በቃ ይሄ ትኩረት ሰጥቶ ሊሰራበት የሚገባው ጉዳይ ነው። መንግስትም የለፉ እንደሆነ አውቃለሁ፣ የተቸገሩት ነገር እንዳለ አውቃለሁ። ቢሆንም ግን ደግሞ ከሀገር አይበልጥም። ይሄን ያችን አንድ ትራክ ተማረክ ምንም እንትን የለ ቢያቅታቸው ደግሞ ይስጡን፣ እኛ ሜዳውን ትራኩን እኛ እንሰራለን። እቃው እዚህ ያለ እኛ መክፈል እንችላለን። እቃውን ራሱ ሜዳውን ቢሰጡ ማለት ነው። በቃ በእናንተው አስተዳድሩት ቢባል ማለት ነው። እሱም ጥሩ አማራጭ አስተዳድሩት ቢባል ምንም በቃ ምንም ችግር የለም። በቃ ምንም እንደው አዲስ እቃ እንኳን ይገዛ ቢባል እኛ እንደው እንዴት ማድረግን አምተን ማሰራት እንችላለን። ምክንያቱም ህመሙ ስለሚገባ ማለት ከሱም የሚቀድም ስራ ስለሌለ እስኪ ግድ የለም እኛም የሚመለከታቸውን አካላት በሙሉ በዚህ ጉዳይ ላይ እናነጋገር፣ እንደገና እናንሳባቸው። ምክንያቱም ተወያይተንበታል፣ ተነጋግረንበታል። በዛን ወቅት ጊዜያዊ መፍትሄ የተሰጠው ከዛ በኋላ ያለውን ደግሞ እስኪ እንከታተለው። በቃ ለድሉ እንኳን ደስ አላችሁ። በዚሁ አጋጣሚ ግን ድሉ ጥሩ እንዲሆን እንደዚህ ያሉ የክብር ውጤቶች እንዲመጡ መመስገን አለባቸው የምትላቸው ሰዎች ካሉ እነሱን አመስግን። መጀመሪያ የማመሰግነው አትሌቶቹን ነው። ብዙ የሚመቹ ነገሮች ባሌሉበት፣ በተለያዩ ነገሮች የተለያዩ ጫናዎች ባሉበት ከአሰልጣኞቻቸው ከማናጅመንታቸው አንዱ ከአንዱ ኢቭን ስራ አስፈጻሚም ከአንዱ የሚግባባል የማይግባባል የተለያዩ ነገሮችን ያ ሁሉ ተቋቁመው ማምጣታቸው ያው ትልቅ ምስጋና ይገባቸዋል። ከዛ አሰልጣኞቻቸውም የኛ የፌዴሬሽን ስራ አስፈጻሚ አባላት በሙሉ ጽሕፈት ቤታችንም እና ሁሉም የኢትዮጵያ ሕዝብ ያው በጥሩ ደግፏቸው ጥሩ ውጤት መጥቷል። ጥሩ ውጤት ደግሞ ለማምጣት አስበው ትንሽ ዝቅ ያለ ውጤት ያመጡም ያው በሚቀጥሉ ያስተካክላሉ። የተሻለ ውጤት ለማምጣት ደግሞ ወደፊትም ያው ሁሉም እንዲያግዘን ከሜዳው ጭምር ማለት ነው ከትራኩ ጭምር እናንተም እንድታግዙን መልእክቴን አስተላልፋለሁ ማለት ነው። እሺ፣ በጣም እናመሰግናለን። መልካም እና የተባረከ ቀን ይሆንልህ። እሺ።
እንዴት ነው? እሺ በጣም አሪፍ ውይይት ነው። ስለሽን በጣም አድርገን እናመሰግናለን። አንተንም እናመሰግናለን። አስተያየትን ሳይው ቶሎ አይ ቆንጆ ውይይት ነው። ስለሽ የተለያዩ ጉዳዮችን አንስተዋል። አይ አንድ የወደድኩት ነገር ምንድነው አድሬስ ማድረግ ያለበትን ነገር ማድሬስ ማድረጉን ወድጃለሁ። እንደዚህ ያለ ነገር ለኔ ባህሪ ስለሚመቸኝ ማድበስበስ ማሽሞንሞን ምናምን ነገር የሌለ ከሆነ ጥሩ ነው። ሲድበሰበስና ሲሽሞንሞን አንዳንዴ ችግሩ በጣም ረጅም ጊዜ ሊወስድ ይችላል። አሁን ያቀረበው አማራጭ መንግስት ይሄንን ነገር ራሴ ያስተዳድርኩ ቀጥላለሁ ካለ ቶሎ መፍትሄ ይስጠው። አትሌቶቹና ሀገር ያንን እየፈለጉ ነው። አይ ካለ ለኛ ይስጠን። በአጭር ጊዜ ውስጥ ገንዘቡን አለን፣ አዲስ የሚገዛም ነገር ካለ ያንን ለመግዛት አቅም አለን። እሱን አድርገን ከዚህ የሚብስ ነገር የለም። ችግሩ ምን ያህል ስር የሰደደ እንደሆነ ምን እየበደለን ምን እያጎደለብን እንደሆነ እኛ ስለምናውቀው አይዘር ቻንሱን ይስጡልኛ ወይም ደግሞ በራሳቸው በፍጥነት ይፈጽሙት ነው። ከመፍትሄ አማራጮች ጋራ ነው ያቀረበው። ከመፍትሄ አማራጮች ጋራ ማቅረቡ ብቻ እኮ አይደለም ሳምሪ፣ ችግሩ መኖሩን አድሬስ ማድረግ ያናድደኛል አለ። በቃ በግሌ በጣም ያናድደኛል። ለምን እንደሆነ ራሱ አልገባኝም ነው ያለው። በደንብ እናወራለን እንጠይቃቸዋለን ሁሉ ጊዜ አመት ከምናምን። በነገራችን ላይ ሳይገባ እኮ ቀርቶ አይደለም ትራኩ እኮ ቁጭ ብሏል። አሁን የተወሰነ ጊዜ በኋላ ለምሳሌ እንዲህ ቢባል ለረጅም ጊዜ አገልግሎት ሳይሰጥ የቆየው የትራክ ምናምን ዜና ሲነበብ ማለት ነው ተበላሸ ምናምን ቢባል በጣም ትልቅ ብክነት ነው። ለምሳሌ ብዙ ጫማ ይመጣል ብል ይበላዋል። ወይ ለስፖርተኞቹ አልሰጠሻቸው፣ ወይ ለታዳጊዎቹ አልሰጠሻቸው፣ ወይ አትሌቲክስ ላይ ዝንባሌ ያተው ጫማዎቻቸውን እንደዛም አድርገው መጠገን ያልቻሉ በቃ አቅም ያነሳቸው ተወዳዳሪ ስፖርተኞች አሉ። አትሌቲክሱን ነገ መቀላቀል ምናምን የሚፈልጉ ወይ ለነሱ አሰጫቸው። አዲስ አበባ ስታዲየም እያለ የኢትዮጵያ እግር ኳስ ፌዴሬሽን እንትኑስ ብል በልቶት አይቻቃለው ነው ጫማ እንዲህ ጫማሽ እንዲጥፍ ስታረጊው ጥፍ ዘርጋ አየው በጣም ምርጥ ጫማ ምናምን የሚባል አለ ፍሌክሲብል ምናምን ስታይ ምቾት ይሰጣል። ቶርሽን ነው ምናምን እየተባለ ጧ ይላል። አይገርምሽ? ብል በልቶት ማለት በመቀመጥ ብዛት ነው ያላገልግሎት ማለት በጣም ልክ ነው። ብዙ ጊዜ ታነሳዋለህ ይሄንን ምሳሌ። ግን አሁን ደግሞ ይሄ በጣም የገረመኝ እኔ አንደኛ ችግሩ እንዳለ ይታወቃል። ከዚህም በፊት ቅድም ለስላሽ እንደነገርከው እኛም በፕሮግራማችን ላይ እንዳቀረብ ነው የአትሌቶች ልምምድ በጣም በከፍተኛ ደረጃ ተስተጓጉሎ ከዛ በኋላ ጊዜያዊ መፍትሄ ነበር የተወሰደው በአየር ኃይል ያኔ ልምምዳቸውን እንዲሰሩ ተደረገ። ከዛ በኋላ ከአትሌቶች ጋር ባደረግነው ተከታታይ ውይይትም በተደጋጋሚ የሚያነሱት ነገር ይሄ የትራክ ጉዳይ ትራክ ነው የሚሉት። እንደውም እርግጠኛ ነኝ እነስለሺ ከአትሌቶች ጋር ባደረጉት ውይይቶች ከተነሱት በጣም ትልልቅ ችግሮች መካከል አንደኛው ይሄ ይሆናል ብዬ ነው ማስበው። ምንም ጥርጥር የለውም። ነግረዋቸዋል። እነስለሺም እኮ አንዱ ወደ ፕሬዚዳንትነት ሊመጡ ሲሉ ይሄንን ችግር እንፈታለን ብለዋል። እና ግን እኔ አሁን እንደስለሺ ልክ ስለሺ እንደተሰማው ነው የሚሰማኝ ችግሩን ለመፍታት ጥረት እየተደረገ ነው። ምን ይደረግ በሚለው ጉዳይ ላይ ያንን ውይይት በማድረግ ያንን ችግር ለመፍታት ትልቅ ፍላጎት አለ። ግን ግልጽ ባልሆነ ምክንያት ወደ ኋላ የሚጎተትበት ነገር ግን በጣም በድጋሚ ነገሩን እንዲያዩት የሚያስገድድ ነው ብዬ ነው ማስበው። ግን እስካሁን ድረስ ይህንን ችግር ለመፍታት እያደረጉ የሚገኘው ጥረት በጣም ጥሩ ሆኖ ተሰምቶኛል ስለሺ እንደተናገረው ከሆነ። ከዛ ደግሞ ቅድም ራሱም እንዳለው የሆነ ነገር እንግዲህ በተለያዩ የመፍትሄ አማራጮች ሲቀርብ የተሻለውን ትመርጣለህ። የተሻለውን ብቻ ሳይሆን የተሻለውን ማይሳካ ከሆነ ሌላ ደግሞ ፕላን ቢ ይኖራል። ስለዚህ በዛ መንገድ ችግሩንም ለመፍታት የሚደረገው ጥረትና የቀረቡትም አማራጮች በጣም ጥሩ ናቸው። በቅርብ ጊዜ እንደሚሳካላቸው ተስፋ እናደርጋለን። ግን ደግሞ እንዳልከው በእኛም በኩል ጥያቄዎች ደግሞ ማቅረብ ይኖርብናል። እንጠይቃለን፣ እሱን እንጠይቃለን። ምንም ችግር የለውም። እሱ ግን እንዳልሽው አንድ ሀሳብ አጽንኦት የምሰጠው ነው በእነስለሺ በኩል መደረግ ያለባቸው ነገሮች ተደርገው ሊሆን ይችላል። ነገር ግን ጥረት ብቻውን በቂ አይደለም። እኔ ደግሞ ምለው ይሄንን ሁሌ የምለው እኛ ጥረት ነበር ምን ያደርግልናል? ያ ጥረት ውጤት ያምጣ፣ ያ ጥረት
ተጽዕኖ ያምጣ፣ ተጽዕኖ ፈጥሮ ነገሩ እንዲስተካከል ያድርገው። ያ ጥረት አለ፣ እየተደረገ ነው፣ እየተሞከረ ነው። ነገር ግን ሲያቅትሽ ደግሞ ኢንዲፔንደንት እንደሆነ ኤንቲቲ ይሄ ነገር ችግር ፈጥሮብኛል፣ ይሄንን ለመፍታት ይሄንን አድርጌያለሁ፣ ይሄንን ባደርግም የሚመለከተው አካል መፍትሄ አልሰጠኝም ብሎ አሁን እንዳደረጉት አይነት ነገር መንገር ነው። ያኛውም አካል ሬስፖንሲቢሊቲውን ለምን እንዳልተወጣ እንዲጠየቅ ማድረግ መቻል አለብሽ። አቃተኝም እኮ ትልቅ ነገር ነው እኮ የምችለውን በሙሉ አድርጌ አቃተኝ ነው አሁን ለምሳሌ እንደተነሳ እና ለምንድን ነው እነዚህ ሁሉ አማራጮች ለምንድን ነው ያልሰሩት? የአዲስ አበባ ስታዲየምን የትራኳን ባለቤትነት አሳልፈው ለኢትዮጵያ አትሌቲክስ ፌዴሬሽን የባህልና ስፖርት ሚኒስትር ምን ያደርግለታል? ሲጀመር ትራኩ ገብቶሻል ማለት ዴይሊ ቤዚስ ቢጠቀምበት የሚሻለው እኮ አስተዳድረው ቢባል ቢያስተዳድረው የሚሻለው እኮ የኢትዮጵያ አትሌቲክስ ፌዴሬሽን ነው። ገባሽ? ማን ይግባ ማን አይግባ ማን ምን ይጠቀምበት የሚለውንም ነገር ጭምር ምን ሲሆን ይጎዳል የሚለውንም ጭምር በትክክል እንትን ማለት የሚቻለው በዛ መንገድ ነው እና ሞጆ ቁጭ ብሎ በዚህ አይነት ችግር ውስጥ እየታለፈ መሆኑ እውነት ስታስቢው ጓዳ ምግብ እያለ ወደ ጓዳ የሚያስገባው ቁልፍ ብቻ ጠፍቶሽ እንደ መራብ አይነት ስሜታ ምን የመሰለ ምግብ እንዳለኩ ታውቂያለሽ። ደግሞ እነዛም እኮ ባጭር ጊዜ ነው የሚረዱት አሉ እነዚህ ትልልቆቹ ካምፓኒዎች። በመደናን ፍጥነታቸው እኮ ልነግርሻለሽ ስንት እንላክ እኮ ነው የሚሉታል መቶ ፊክስ እንዲደረግ 2 ቀን አይፈጅም ይሉሻል። የነዛን ትብብር ለማግኘት ብር እኮ አናወጣም። ትልልቆቹ አትሌቶች ከትልልቅ የስፖርት ካምፓኒዎች ጋር አብረው ስለሚሰሩ ፎር ዘ ሴፍቲ ኦፍ ዚ አትሌትስ እነዛ ካምፓኒዎች ማንኛውንም ነገር ያደርጋል። ይሄንን ብቻ አይደለም ሌላም ነገር ብትጠይቂያቸው እኮ ያደርጋል። አትሌቶቹ ቢመቻቸው ውጤታቸው እንደሚሻሻል ስለሚያውቁና አዲዳስ እና ናይኪ እና ሌሎቹ ያንን ምቾት ለአትሌቶቹ ቶሎ እንዲፈጸም ቶሎ እንዲሟላ ያደርጋል። ኮንትራት ያለው አንድ አትሌት ቢጎዳ ተጠቃምራች ድርጅቶቹ የሚመጣባቸው ኪሳራ በጣም ትልቅ ነው፣ በጣም ትልቅ ነው እና ይሄ ልክ አይደለም። አዎ እዚህ ላይ የታዩት ቸልተኝነቶች በጣም በአጭር ጊዜ መቀረፍ አለባቸው። ምክንያቱም ለቀጣዩ ውድድር ደግሞ ከወዲሁ ዝግጅት መደረግ አለበት፣ ምንም ጥርጥር የለውም። ስለዚህ ለዛ ዝግጅት እንደገና ጊዜው በተቃረበ ቁጥር ትራክ ችግር አለ የሚለውን ተደጋጋሚ የአትሌቶችም ይሁን የሌሎች ሰዎች አስተያየት መስማት የለብንም። ገና ከወዲሁ ነገሮቹ መስተካከል እንዳለባቸው በጣም በትልቁ አጽንኦት መስጠት እንፈልጋለን። በእኛ በኩል ደግሞ የሚመለከታቸውን አካላት በሙሉ ለመጠየቅና ምንድን ነው መፍትሄው እና ለምንድን ነው ይሄ ችግር ሊቀረፍ ያልቻለው የሚለውንም ለማንሳት እንሞክራለን። ለሁሉም ግን ስለሺን እንግዲህ ስናገኘው ያው በኢንዶር የተደረገውን የአትሌቶች ውድድርና ኢትዮጵያ ውጤታማ የሆነችበትንም ምክንያት በማድረግ ነው። እንግዲህ በእነስለሺ ወደ አመራርነት ከመጡ በኋላ የመጀመሪያ ትልቁ ውድድር ስለሆነ ትልቅም ውጤት የተገኘበት ስለሆነ እንኳን ደስ አላችሁ ማለት እንፈልጋለን ለነሱም ለኛም። እና ግን ከውድድሩ ሂደት ጋር በተያያዘ ምን አዳዲስ ለውጦች ነበሩ በፌዴሬሽኑ በኩል የተደረጉት የሚለውንም ለማንሳት ሞክረናል። ስለዚህ በጣም ጥሩ ጊዜ ነው ያሳለፍነው። ያው በተደጋጋሚ ስናነሳ እንደነበረው ከአፍሪካ አንደኛ ከዓለም ደግሞ 3ኛ ሆነን ውድድራችንን የጨረስንበት ነው። በአጠቃላይ 127 ሀገራት ተሳታፊዎች ነበሩ። 576 አትሌቶች ደግሞ የውድድሩ ተካፋዮች ናቸው። ስለዚህ ለኢትዮጵያ ቀላል ድልና ውጤት ተደርጎ መታየት የለበትም የሚለውንም አብሮ ለማንሳት ነው። በዛ ላይ ትንሽ ከስነ ልቦናም ጋር በተያያዘ ችግር አጋጥሟቸው የነበሩ እንደ ጉዳፍ አይነት አትሌቶች ወደ ውድድር መመለሳቸው የቦታውን ሪከርድ በሰበረ ጭምር ውጤት መመዝገቡ በጣም ጥሩ ነገር ነው ብለን ነው የምናስበው። በዛ ላይ ከአትሌቶች ጋር የተደረገው ውይይት ወደ ውጤታማነት ደግሞ መምጣቱ አሪፍ ይመስለኛል። እኔ ለምሳሌ አሁን ከበሪሁ ጋር የተደረገው ውይይት ወደ ግማሽ ማራቶን ነበረ እሱ እያዘነበለ የነበረውና እዛ ላይ ነው ትኩረት አድርጎ ልምምዱንም እየሰራ የነበረው። ነገር ግን እዚህ ውድድር ላይ እንዲሳተፍ መደረጉ ኢትዮጵያ እንደገና የብር ሜዳሊያ እንድታገኝ ምክንያት ሆኗል። ይሄም አንድ ጥሩ ነገር ነው ብዬ ነው ማስበው። በቀጣይም ከሰለሞንም ጋራ ውይይት እየተደረገ ነው ብሎ ነግሮናል ስለሺ። ምክንያቱም እንደገና ሰለሞንም
የማራቶን ውድድር ላይ ትኩረት አድርጎ እዛ ላይ ስራዎችን እያከናወነ ነው። ወደ ትራክ እንዲመለስና ሀገርን እንዲወክል በዛም ደግሞ ውጤታማነቱን እንዲቀጥል እንፈልጋለን ብሏል። ግን ትልቁ ነገር የሚመስለኝ እኔ አሁን ካሉት አትሌቶች ጋር መነጋገር እና ችግሩን ለመቅረፍ የሚደረገው ጥረት እንዳለ ሆኖ ከታች ደግሞ የሚመጡት ላይ በደንብ መስራት ያስፈልጋል። ባለፈው በጣም የምናስታውሰው ሁላችንም ሰለሞን ሲናገር እንደነበረው ነው። ከታች የሚመጣ እኮ የለም፣ እርስ በርስ ነው በቃ ቦታ መለዋወጥ ነው። ያ ደግሞ እኛን ራሱ የበለጠ እንዳንተጋ አድርጎናል። አንፈራ ምቾት ላይ ነው በቃ እኔ ነኝ ያለሁት እኔ ነው የምወዳደረው አይነት ማንም አይነካኝም ስሜት ላይ ነው እንደዛ አይነት ስሜት ላይ ነን ብሏልና ያ መተካካቱ ግዴታ ነው። መቼም ሁሉ ጊዜ እንደ ሰለሞን እየሮጡ አይቀጥሉም። እነሱም በራሳቸው የውድድር እድገት ይኖራቸዋል። ከዛ ደግሞ በራሳቸው ህይወት መስመር ውስጥ መግባታቸው አይቀርም። ስለዚህ አሁን ለሚመጡት ለአዳዲሶቹ ትልልቅ ችሎታ ፍላጎት ላላቸው ደግሞ የበለጠ ትኩረት መስጠት ያስፈልጋል። በዛም ላይ እንግዲህ ጠንካራ ስራ እንደሚሰሩ ተስፋ እናደርጋለን። ጠቅላላን አንቺ ጠቅላያት ቀላል ተቀላልሽ ምን ልበላው ነው እስቲ ተርተራት የተጠቀለለ ደጋቢ ጠቅላይ አንቺ በጣም አሪፍ ነው ያደረግሽው። አሪፍ ነው። ምን ልጨምር እችላለሁ? ምንም አልጨምርም። ያው ስለሽም ቃል በገቡት መሰረት እንዲህ እናደርጋለን ባሉት መሰረት መስራት አለ መስራታቸውን ቼክ እናደርጋለን። ፐርፎርማንስ ኦዲት እየተደረገ ነው። የፌዴሬሽኑ የአሰራር እየተገመገመ ነው። በደንብ እየተጣራ ነው። በዛ ውስጥ የሚገኙ ግኝቶች ምን አስተምረውን ያልፋሉ፣ ጉድለቶች ምን ነግረውን ያልፋሉ የሚለውንም ነገር በደንብ የምንከታተልና መረጃ ለአድማጮቻችን የምንሰጥ ነው የሚሆነው። ቀጥሎ የሚደረገው ጉዞ እንግዲህ እንደ ሀገር ወደ ጃፓን ነው። ጃፓን ቶኪዮ ነው የዓለም አትሌቲክስ ሻምፒዮና የሚደረገው ከመስከረም 13 ጀምሮ ማለት ነውና እስከ 21 በፈረንጆቹ ነው ማወራው። ስለዚህ ኦልሞስት በኢትዮጵያ አዲስ ዓመት አካባቢ ማለት ነው ጃፓን ነን። ያኔ ደግሞ ከወዲሁ በሚደረገው ዝግጅት ላይ የተመሰረተ ውጤት ስለሆነ የምንጠብቀው ዝግጅቱን የሚያግዙ ግብአቶች እንዲሟሉ ማንኛውንም ጥረት አድርገን የሚመለከተውንም አካል ጠይቀን የተሟላ መልስ እንዲሰጥ እናደርጋለን ብለን እናስባለን። አንዱ የሚዲያ ሮል እሱ ነው። ገብተሻል? ጉዞ ብቻ አይደለም ልልሽ ፈልጌ። አይ ልክ ነው። እሺ አድማጮቻችን በጣም አድርገን እናመሰግናለን። በያላችሁበት ጥሩ ጊዜ መልካም ቀን እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኑር።